በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። እኔ ያስኩት መጽሐፍ ቅዱስ ላይ በጣም የሚገርማችሁ እንደ ቃል አጋኖ ሁሉ አለው፣ እንደገና ድርብ ሰረዝ ያለው አለው። አሁን ነፃ ነኝ፣ በጌታ ነኝ፣ ነፃ ነኝ። አሁን ነፃ ነህ። አሁን ራስህ ይሄንን ቃል ባልክበት ሰዓት ነፃ ነህ ነው። ጳውሎስ ይሄ እውነት በበራልኝ ሰዓት ነፃ ወጣው ይላል። ዘላለማዊ አርነት አግኝቻለሁ በክርስቶስ ኢየሱስ ላሉ። ይሄ አርነት በጌታ ለሆነ ሰው ብቻ ነው። ከእስራት ከጨለማ በጣም ከብዙ ምጥና ሲቃይ ነፃ የሚያወጣን በክርስቶስ ኢየሱስ ያለ የህይወት መንፈስ ነው። ከዛ ውጪ አርነት ስለሌለ እና እኔ ነፃ መውጣት እፈልጋለሁ ይላል። አርነት እፈልጋለሁ ግን አቅቶኛል እና በላይ እማየው አንድ በጣም ኃይለኛና ብርቱ አለ በሰውነቴ ውስጥ የተቀመጠ ይላል። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል። የእግዚአብሔርን ቃል ስሰማ፣ ሕጉን ስሰማ፣ በምኩራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ሕግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአይምሮዬ ሕግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ሕግ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። ዲፎልት ነው ኃጢአት ላይ ያለ። አሁን ፕሮሰስ አድርጌው አይደለም ላድርገው አላድርገው ብዬ ሳይሆን እያረኩ ነው የምነቃው አለ። ራሴን የማገኘው የማልፈልገውን ሳደርግ ነው። እኔ ምንኛ ጎስቋላ ነኛል። እኔ ሰውየውን በስዕላዊ መንገድ ዝም ብዬ አየዋለሁ። ማምለጥ ፈልጎ አየ እዚህ ላይ ቢሆን ስራቱ ገንጥሎ ይጥላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት እድሜ ታላቅህ ነው፣ አትችለው። ኃጢአት አልሰራም ብለህ አትችለው። ነፃ ውጪ ያስፈልጋል። የሞት ሕግ ይለዋል። ነፃ የሚያወጣ የህይወት ሕግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣ። ያለ መንፈስ ቅዱስ ሰው ኃጢአትን አልሰራም ያልክ ቀን ይብስብሃል። ለምን መሰለ? እግዚአብሔር እንደማትችል ሊያሳይህ እኮ ነው። አላረገውም ስትል ደርበ ሰልሰ እንደዛ ቀን ሪከርድ ሁሉ አይኖርም። ለምን ና ይልሃል እግዚአብሔር። ና እንደ ጳውሎስ ደጋግመን ነው ጳውሎስን እያነሳን ያለው። ፈሪሳዊ ነው፣ ራሱን የሰጠ ነው፣ በጥንቃቄ የምኖር ሰው ነኝ ይላል። ኃጢአትን ማሸነፍ አልቻልኩም አለ። ቴክኒካሊ ሞከርኩት አለ። የተቀመጡ 10 ከኃጢአት ማምለጫ ነገሮች ሞከርኳቸው አለ። የለም ዝግ ነው፣ ሰውነቴ ውስጥ ነው ያለው አለ። እሱ ለማረጋው አይምሮዬ አያስብም አለ። እያረኩት ነው የምነቃዋል። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል። ምን ማለት ነው? ሮጬ ማምለጥ እፈልጋለሁ። በጣም ኃይለኛ አይደለም ጠባቂ። እኔ ሮጬ ብሄድ ሮጦ የሚከተለኝ አይነት አይደለም። ጠባቂ ኃይል ያገኘው እዚህ ጋር በታሰረው ግራውንድ ያደረገው የሞተ ሰው አለ ላይ ነው። አሁን ሰይጣን በላይ እንደፈለገ የሚጫወትብኝ ኃጢአትን ግራውንድ አድርጎብኝ ነው። ከኃጢአት ነፃ የሚያወጣኝ ከተገኘ ሰይጣን ምን ሊሰራ ይመጣል? ሰይጣን ብቻውን ኃይለኛ ሆኖ ሳይሆን ግራውንድ አለው ነው። ሰውነቴ ውስጥ በተቀመጠ ኃጢአት ባሪያ ያደርገኛል። ከዚህ ነፃ የሚያወጣኝ ይላል። ለዚህ ለሞት ከተሰጠ ሰው ኦልሬዲ ከሞተ ሰው ማን ያድነኛል ሲል እግዚአብሔር ይመስገን ምዕራፍ 8 አለ። ጳውሎስ ጌታ ኢየሱስ መጣለት እና ብጥስጥስ አርጎ ከላዩ ላይ አራገፈለትና ሮጦ ሄደ። ሮጦ ሲያመልጥ ጠባቂው አይከተለው። በክርስቶስ ኢየሱስ ላሉ አሁን ታስሮ ላሉ ነው የሚያወራው። አሁን ኩነኔ የለባቸው። በእነርሱ ያለ የህይወት መንፈስ ከኃጢአትና ከሞት ሕግ ነፃ አውጥቶኛል። አርነታችን በመንፈስ ቅዱስ ኃይል በጌታ ስትሆን ዴሊቨራንሱን የሚያከናውነው መንፈስ ቅዱስ ነው። የህይወት መንፈስ ተብሎ የተጠራው መንፈስ ቅዱስ እርሱ ነፃ አወጣኝ። አሁን ሰውየው ኪሎ፣ ሳይዝ፣ መልክ፣ ቁመት አይደለም የተቀየረው፣ ውስጡ ነው የተለወጠው። ዳግም ሲወለድ ባሪያ ያደረገው አስሮት የነበረው ነገር ሲበጣጠስ ከላዩ ላይ ከነበረበት ሸለቆ ዘሎ ተራራ አናት ላይ ቆመ። ነፃ ነኛል። እንደ ነፃነት አይነት አስደሳች ነገር በክርስትና ህይወት ላይ ያለው አርነት በመንፈስ ቅዱስ ብቻ የሚከናወን ነው። ስለፈለግን አይደለም ነፃ ያወጣ ነው። መንፈስ ቅዱስ ነፃ ስላወጣን ነው ያወጣ ነው። ያኛውን ስለጠላ ነው ብቻ አይደለም ነፃ ያወጣ ነው። የምንጠላበት አቅም የሰጠንም እሱ። ክብር ለኢየሱስ ይሁን። ሁሉም ሰው በኃጢአት እየኖረ ክርስቲያን የሆነ ሰው ግን ኃጢአትን ንቆ ይኖራል። ሁሉ ሰው በኃጢአት ይኖራል። ዓለሙ በሙሉ በአመጽ ነው የሚኖረው። በጌታ ስትሆን ኃጢአትን ትጠላዋል። ልታደርገው ፈቃደኛ አይደለህም። የምታደርግበት አቅምም የለህም። አንዳንድ በጣም እያስለመዱን ያሉ ትምህርቶች ስላሉ እኮ ነው የተቸገር ነው። እያለማመዱን ያሉ ትምህርቶች አሉ። ድናሃል፣ ኃጢአት ብትሰራ ችግር የለውም የሚሉ ወደ ሲኦል ቀጥታ የሚወስዱ ድናሃል እና የፈለከውን ኃጢአት ብትሰራ ሲጀመር ከዳን ካንተ ኃጢአት ሰፈር ምን ትሰራለህ? የፈለከውን ብትሰራ የሚባል ትምህርት አለ እንዴ? ሰውየው ሊገልህ ካልፈለገ በቀር ለሞት እያመቻቸ ነው። ምንም ጥያቄ የለው። እውነቴን ነው የምነግራችሁ። እኔ በንጽህና ብኖር ጥቅሙ ለራሴ ነው፣ ለማንም አይደለም። የጊዜ ጉዳይ ነው። ዘር ነው ይበቅላል። በኃጢአት የዘራውን በጽድቅ አሰበሰበው። በኃጢአት ነው የምሰበሰበው። በኃጢአት የሚዘሩ ሞትን ያጭዳሉ እኮ ነው የሚለው። ሞት ሰው እንዴት እልል ብሎ እንዴት ወደ ሞት ይሄዳል? ጉባኤ መሃል ኃጢአት ብትሰራ
ችግር የለውም አሜን። እንዴት ይባላል እንዴ? ሮጠ ነው መውጣት ያለብህ እንደዛ ስትባል ሊገለኝ ነው ማለት ነው ብለህ ኃጢአት ችግር የለውም እንትን አድርገህ ብትመጣ እንትን ሆነ ብትመጣ እንትን ለምን ትሄዳለስ? እዚህ ቤት ርዕስ መሆን አለበት እንዴ? እሱ በጽድቅ መኖር ነው እንጂ ርዕስ በንጽህና መኖር ነው እንጂ ርዕስ ደግሞ ይኸውልህ እውነቴን ነው የምነግራችሁ። ስሙኝ ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካው ነው ስትነካው አዲስ ኃጢአተኛ ያስታውቃል። አዲስ ኃጢአተኛ ያስታውቃል። ማረኝ 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 ነው። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማት ተሳቀርብም? ዘር ደግሞ እንደምታውቀው ነው። አንድ ይወድቃል። ቅንጣቱ ሲወድቅ አንዴ ነው። ሲወጣ 400 እጥፍ ነው። 400 ታይምስ ነው። እንደዘራኸው አይደለም የሚወጣው። ምንም ጥያቄ የለውም። እግዚአብሔር የምሕረት አምላክ ነው፣ ግን ጻድቅ ነው። እንዳትሳሳቱ። እግዚአብሔር ማሪ ነው። የሰራውን ይቅር ይላል፣ የዘራው ግን ይበቅላል። በፍጹም በእውነት ይሄ ኮራፕትድ የሆነው ዓለም ስንዴ ዘርተ ገብስ አያወጣም። የወደቀ ዓለም ነው። ጄኒውን የሆነው መንፈሳዊ ዓለምማ በቃ የሰጠው ነው የሚመልስልን። መንፈስ ቅዱስ ነፃ ወጣኝ ብሎ እየጮኸ ነው ጳውሎስ። በክርስቶስ ኢየሱስ ያለ የህይወት መንፈስ አርነት አውጥቶኛል። ታዲያ ከዚህ በኋላ አልመለስም አለ። ከዚህ ነፃ ለመውጣት የጮኩትን ጩኸት ያየሁትን ምጥና ሲቃይ እኔ ነኝ የማውቀው አለ። እኔን እግዚአብሔር ከኃጢአት ነፃ ለማውጣት አንድ ልጁን አስከፍሎታል። ኃጢአት እግዚአብሔር ንውጡ አይደለም ያለ ልጁን ጠየቀው። እግዚአብሔር አንድ ልጅ መስቀል ላይ ያጣጣረው ኢንተርቴን እያደረገ አይደለም፣ ኃጢአትን እኮ እየሰበረ ነው። ከእኔ ላይ እኮ ኃጢአትን ለማስወገድ እግዚአብሔር አንድ ልጁን ከዘላለም እቅፍ ገንጥሎበታል፣ ወስዶበታል። ለኃጢአት የተከፈለ ዋጋ ነው። በፍጹም ልንጫወት አንችልም። እኛ እውነቴን ነው የምነግራችሁ፣ በፍጹም ሳምባዲን ትሮን የፈለገውን ይሁን። እኛ ሞዴላችን ክራይስት ኢየሱስ ነው። በጣም የምወደው ሰው ይገርማል። ሰማይ አይጠየቅልህም፣ ብቻ ነው የምቆመው። ሲን በጣም ክሮኒክል ነው። ረጅም ዘመን ነው ትውልድ እየፈጀ የመጣው። ኢየሱስ ብቻ ነው ነፃ የሚያወጣል። በክርስቶስ ኢየሱስ ስትሆን ብቻ መንፈስ ቅዱስ ባንተ ውስጥ ገብቶ መዞ ያወጣዋል። እግዚአብሔር ነፃ ካወጣው በኋላ ሰው እንዴት ይመለሳል ወደ ባርነት? ዮሴፍ ምንም የተለየ ኃይል የለው። ምንም አካሄዱስ በጣም ዲሲፕሊን ነው። ሶምሶንስ ተራራ የሚያነቃንቅ ሰውዬ ከተናደደ የቅጥር በር ይነቅላል። ከተናደደ 300 ቀበሮ ይጠራባል። አስበው፣ በቀበሮ ሲያስከብብ አንበሳ ይገነጣጥላል። አካሄዱስ ኃጢአት እንደ ልቡ ነው የሚያደርገው። መጨረሻቸውን አይታችሁት? ሶምሶን በጣም ኢንተርቴን አድርጓል። ዮሴፍ በጣም ተሰቃይቷል። መንገዱ ላይ ውጤት ላይ የሶምሶንን መጨረሻ ገና ሶምሶን ሲባል ሰው ድንግጥ ነው የሚል። አንበሳ መገነጣጠሉ ሁሉ አይታይህም። አይኑን አውጥተው ገደሉት የሚለው ነው ትዝ የሚለው። ዮሴፍ ሲባል ሰው ትዝ የሚለው ምንድን ነው? ዓለም ነገስታት መጥተው ከዮሴፍ ምግብ ገዙ ነው የሚለው እንጂ እስር ቤቱ ትዝ ይልሃል? ትዝ አይልም እስር ቤቱ። አይ መጨረሻቸው አካሄድ በጽድቅ ጨክኑ፣ እንደ እግዚአብሔር ቃል ተራመዱ። በእውነት ነው የምላችሁ እግዚአብሔር ልጁን መስቀል ላይ ከፍሎ መንፈሱን አፍስሶ ነፃ አውጥቶን ይሄንን የተቀደስንበትን ኪዳን ደም ረግጠን ቅዱሱን መንፈስ አክፋፍተን እንዴት ወደ ዓለም እንመለሳለን? ኦልሬዲ አውቀናል፣ ገብቶናል። መመለስ ከዚህ በኋላ መካድ በለው። አትንኩ፣ አትመለሱ፣ ወደ ኋላ አትሂዱ። ኮንታሚኔት ያረጋል፣ ያበላሻል። you have to be serious። በእውነት ማንም የፈለገውን ይበላል። የጌታ ሁኑ። ማንም እኔ ኢየሱስ ብዬው ሰው ካልወደደኝ ድሮም አይወደኝ። ኢየሱስ ብዬው ካልፈለገኝ እኔም አያስፈልገኝም። እንደዛ አይነት ሰው ወንጌል ነግሬው አይ ሌላ ካለኝ መጀመሪያም አያስፈልገኝ። ያለ ወንጌል እስቲ እንሞክረው ይባላል። ትተህ ከፈለክና ካልሆነ አይሆን። ለሞት የተሰጠ ሰውነት ላይ ነበረው። በክርስቶስ ኢየሱስ ያለ የህይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። አሳልፎ መስጠት ማለት የተቀደስኩበትን የኪዳን ደም መርገጥ ነው። ኢየሱስ ቀድሶኝ ደሙን ማክፋፋት ነው። በውስጥ ያደረውን መንፈስ ቅዱስን መቃወም። ኃጢአት ማለት እኮ ነው አጌንስት ጋድ መሆን እኮ ነው አይደል? ሃማርቲያ ዲስኦቢዲየንስ፣ አለመታዘዝ፣ አላማን መሳት። እግዚአብሔር በዚህ በኩል ይዲያል አይ በዚህ ጋር ማለት እኮ ነው። ከኃጢአትና ከሞት ህግ ነፃ ወጥተናል። ከዓለም አውጣቸው አልልህም፣ በዓለም እያሉ ጠብቃቸው አለ ኢየሱስ። ኃጢአት በዓለም ላይ የገዛ ጠብቃቸው አለ። ይጋረዱ ባይዘዌ በወንጌል ምክንያት ዋጋ አይክፈሉ አይደለም እኮ ጠብቃቸው። ከዓለም አይደሉም እኮ ይጋረዱ። የኔ መሆናቸው ያስታውቅ። እኔን አሳደኛል ያሳድዷቸዋል በዚህ ህይወት ምክንያት። አንዳንድ ነገር ባይዘው አብረሃቸው ብትሰራ ማንም ምንም አይልህም። የጌታ ስትሆን ነው ጠላት የሚሆንብህ። በጌታ ካልሆንክ አብረው ኮንክ ማን ይነካል? ልክ የኢየሱስ መሆን ሲታወቅ ጌታ እንደዚህ ያለ ፐርሲኪዩት አይደረጉ አይደለም ያለው፣ ባይዘው አያሳዷቸው አይደለም ያለው። የኔ መሆናቸው ግን እንዲታወቅ ተጠብቀው ይኑሩ። አይንካቸው፣ ኃጢአት ጠብቃቸው። በቃ በጣም
በጣም ከብዶ አቅቶኝ በሰውነቴ ውስጥ ተቀምጦ ካለ አዎ ይኸው የህይወት መንፈስ ሕግም ይባላል። አርነት የሚሰጥ ነፃ የሚያወጣ ስሙ ለዘላለም የተባረከ ይሁን። በእኛ ውስጥ የወረደ የእግዚአብሔር መንፈስ ነው ከኃጢአትና ከሞት ሕግ በላይ የሚያራምደን እንጂ በጌታ ስትሆኑ ሰው ከመሆን ወደ ሌላ ነገር ተቀይራችሁ አይደለም። ሰው ነን፣ ግን በውስጣችን የህይወት መንፈስ አለ። ለምሳሌ አንድ ድንጋይ ወደ ላይ ብትወረውሩ ተመልሶ ይወድቅ። ስበት ሕጉ አለ። ስለፈለገ ብትወረውረው በጣም ጎበዝ ወርዋሪ ብትሆን ተመልሶ ይመጣል። ርግብ ብትወረውራት አትመጣም። ግራቪቲውን ሬዚስት የሚያደርግ ኃይል ውስጠዋል። መንፈስ ቅዱስ እንደሱ ነው ለኛ። ኃጢአት እንደ ግራቪቲ ማንንም አጣብቆ ይዛል። መንፈስ ቅዱስ በእኛ ውስጥ ሲሆን ሰብረኑ እንወጣል። በመንፈስ ቅዱስ ታግዛችሁ የምትጸልዩ ከሆነ ባይዘው የምትጸልዩት በእግዚአብሔር ልብ ያለው ጸሎቱ የሚመለሰው የእግዚአብሔር ልብ ስለሆነ ነው እንጂ የጥላውንም ፈቃድ እያገለገለ አይደለም። መንፈስ ቅዱስ አሁን መንፈስ ሲመጣ አሁን ብላችሁ የምትጸልዩት አሁን ልትጸልዩ ያጻፋችሁት እኮ ርዕስ አለ። ይገርማል። ስንት ርዕስ ጽፌ እኮ ሳልጸልይ ወጣው እንላለን። ግን የነበረው ነገር ትላል። በእግዚአብሔር ልብ ያለውን እኮ ነግሮ ሆኖ ያንተንስ ኤክስ አርጎት። በእውነት ነው የምላችሁ ያለ እቅድህ ያለ ዲዛይንህ አይምሮ ያልተዘጋጀውን ውስጥስ እንኳን አልጸለይኩ የኔ ትላል። ለምን? በእግዚአብሔር ልብ ያለውን ፈጥኖ የሚመለስልህ ቶሎ የሚመለስልህ እግዚአብሔር ልቡን ስለጸለይከለት ነው። እግዚአብሔር የዘላለም አምላክ ነው። የሆነ ቀን እጁን ጠምዝጄ ሐሳብ አላስለውጠውም። ከመጀመሪያ መጨረሻውን ከጥንትም ያልተደረገውን የሚናገር ምክሩ የሚጸና ፈቃዱን ብቻ የሚፈጽም አምላክ። ሄዱና ኢሳይያስ 46:10 አንብቡ እናንተ። ከመጀመሪያ መጨረሻው እናገራለሁ አለ እግዚአብሔር። ዛሬ ድንገት ትዝ ብሎት የሚያወራ ነገር የለም። መጀመሪያ ለቆ ነው መጨረሻው ጥንት ላይ ሆኖ ያልተደረገውን ምክሩ ይጸናል፣ ፈቃዱን በሙሉ ይፈጽማል። ከኃጢአት ነፃ መውጣት አቅቶኛል፣ እንዴት አድርጌ ላምልጥ? ጥሌ ወጣው ስል ይዘኛል፣ ወጣው ስል ይዘኛል። አቋ አልወጣ ድማ መንፈስ ካወጣ ፈልጌ ካልተመለስኩ በቀር ባሪያ አልሆንም። አንድ ጥቅስ አለ በጣም ነው የምወደው በእውነት። ከእግዚአብሔር የተወለደ ኃጢአትን አያደርግም ነው መጀመሪያ። አትደክሙም አላልኩም። ሰው ሊደክም ይችላል፣ በተለያየ አጋጣሚ ድንገት ሊስት ይችላል፣ ሊያመልጠው ይችላል። አቅዶ ግን ፕላን አድርጎ ከሰራ ቼክ ማድረግ ያለበት ደክሜ ነው ወይስ አልተወለድኩ? በርዝጋ ሄደ ቼክ ማለት ሰው ዝም ብሎ በነጻነት ሳይድንም አሁን ድኛለሁ ካለ በኋላም በነጻነት ኃጢአትን ምንም ሳይሰማው የሚያደርግ ከሆነ ቼክ ማድረግ ያለበት መዳን አለመዳን። መንፈሳዊ ዓለም ላይ በጣም ወፈር ያለ የኔ አይነት ድምጽና የተገጣጠመ ቃል አይገዛም። መንፈሳዊ ዓለም ላይ በጽድቅ መኖር ነው የሚያሸንፍ። አባቶቻችን ድል ያደረጉት በጽድቅ ገዝተው በጽድቅ ነው የኖሩት። ራይቸስ ናቸው። ኢንፍሉዌንሳቸው ይሄው ሺህ ዓመት እግዚአብሔር ከነሱ ህይወት ቅዱስ መጽሐፍ ቀድቶ ሲጽፍ አልፈራም። በጽድቅ ነው የኖሩት። ቤተክርስቲያንን ኃይል አልባ የሚያደርጋት ኃጢአት። እንደዚህ አይነት ነገር ሊንክ ካለ ኃይል አልባ ነው የምትሆነው። መንበርከክ ያቅታል፣ መጸለይ አትችልም። መንፈሳዊ ነገር ይደክምብሃል። የቅዱሳን ህብረት አትፈልግም፣ ይሰለቻል። ወደ ሌላ ነገር ነው ልብ የሚሄድብ። ኃጢአት ምን ያክል ሲሪየስ እንደሆነ የምታዩት እግዚአብሔርን የጠየቀው ልጁን ነው። እግዚአብሔር ምንም አይነት ጠላት ለመጣል መጥቶ አያውቅም። እግዚአብሔር ጠላት ለመጣል መልአክ ነው የሚልከው። ሂድና ቦታ ቦታ ሲዘውና የ127 ሀገር አጋንንት ከባቢሎን ምድር ላይ ለመጣል እኮ መልአክ እኮ ነው የመጣው። መልአክ ነው የመጣው። እግዚአብሔር አልወረደም። እግዚአብሔር የወረደው ለድነት ነው። አምላክ ሰው የሆነው ሳልቬሽን ጋር ነው። እኔን ነፃ ለማውጣት ነው እግዚአብሔር ከሰማይ የወረደው። እኔን ከምድር ነፃ የሚያወጣኝ ከሮም ከምናምን ከምድራዊ አገዛዝ ከሆነ ነገር የሆነ ነገር ዝግትግት ሲልብኝ እግዚአብሔር ከሰማይ ወርዶ እሱን አይከፍትም። መልአክ ነው የሚልከው እግረ መንገድን። ለተዘጋ በር አሁን የብረት መዝጊያ ሲያስከፍት እግዚአብሔር ወረደ አይልም። መልአክ ነው የመጣው። እስቲ ሂድና ይዘው ውጣ ጴጥሮስን ብሎት ከውስጥ ናውጣ ብሎ አምላክ መልአኩን ላከን ያለ። ድነት ላይስ ከኃጢአት እኔን ነፃ ለማውጣትስ መለኮት ሰው ነው። ምን ያህል ኃጢአት ሲሪየስ እንደሆነ የምታውቀው እግዚአብሔርን ያስከፈለው ነገር ብዙ። አያቸውን ተመልሶ ወደዛ መሄድ ማለት እግዚአብሔር የከፈለውን እዩት። ድነትን በእናንተ ሳይድ አትዩት፣ በእግዚአብሔር ሳይድም ጭምር እዩት። እኔ ለመዳን ምን ከፈልኩ? ምንም። በነፃ ነው የዳንኩት። እግዚአብሔር እኔን ለማዳን ምን አስከፈለው? ልጁን። አይ በእግዚአብሔር ሳይድ ስታዩ ያንገበግበዋል አብ። ከዚህ በላይ ሲሪየስ ነገር የለውም። ምክንያቱም ኃጢአት ኮንሲኩዌንሱ ሞት ነው፣ ለዛውም የዘላለም ሞት ነው። ቀላል ነው እንዳትሉ፣ ነገ ንስሐ እገባለሁ አትበሉ፣ በኋላ እመለሳለሁ አትበሉ። እንደ ጥፋት እንደሆነ እያወቃችሁ አትራመዱ። እንደ ክርስቲያን እኮ ኃጢአት ነው ኃጢአት አይደለም ጋር አይደለም እኮ የምናወራው። ይጠቅመኛል አይጠቅመኝም። ጳውሎስ እኮ ኃጢአት ነው አይደለም እኮ ያወራው አይደል? አይጠቅመኝም። ኃጢአት እኮ ላይሆን እኮ ይችላል ነገሩ፣ ግን በቃ በክርስትና ላለው ነገር አያንጸኝም አለ። እተዋለሁ አለ። በእውነት ነው የምላችሁ በሚቀጥለው ዘመናችሁ ላይ የትኛውም የእድሜያችሁ ክፍል ላይ መጸጸት የለባችሁ፣ ወይኔ ማለት የለባችሁ። ዛሬ ወስኑ። ኃጢአት ሙሴን ከመንገድ አስቀርቶት የለ? ያ ሁሉ ህዝብ ምድረ በዳ ላይ የቀረው ለምንድን ነው? ኃጢአት ሰሩ። የሚመራቸውን መንፈስ አስመረሩት የሚል ቃል አንብባችኋል? የት አግኝተውት እኮ ነው የምትለው? እግዚአብሔር በሰማይ እነሱ በምድር ጎን ለጎን እኮ አልኖሩም። ኃጢአት ሲሰሩ አስመረሩት ይልና የነቢያት መጽሐፍ ላይ ምንድነው ይለው? ሊያወርሳቸው የወጣቸው መንፈስ ዞሮ ተዋጋቸው ይላል። እግዚአብሔር ዞሮ ተዋጋቸው ይላል። ለምን? አመፁ፣ በላዩ ላይ ኃጢአት አደረጉበት ነው የሚለው። አዲስ ኪዳን ነው እግዚአብሔር ለኃጢአት መድኃኒት ያገኘው። ህግ ሰጠ። ህጉ ንጹህ ነው፣ ትእዛዙ ቅዱስ ነው። ምዕራፍ 7 ህጉ ንጹህ ነው፣ ንጹህ ነው። ህግ ባይዘው በጣም ንጹህ ነው። ትእዛዙ በጣም ቅዱስ ነው። ህግ አቅም ያጣው ምዕራፍ 8 ላይ ጳውሎስ ደግሞ ሲነግረን ከስጋ ባህሪ የተነሳ ህጉን ኃይል አልባ ያደረገው በዚህ ውስጥ ያለ ኃጢአት።
ስለዚህ እግዚአብሔር አንድያ ልጁን በኃጢአተኛ ሰው ምሳሌ፣ ኢየሱስ ኃጢአተኛ አይደለም፣ የለበሰውም አካል የኃጢአት አካል አይደለም፣ ኢየሱስ ኃጢአት የማያውቀው ነው። በኃጢአተኛ ሰው ምሳሌ ልኮ ሕጉ የሚጠይቀውን በሙሉ በእርሱ በኩል አደረገ ይላል። ሕጉን አልሻረውም፣ ሕጉን የማደርግበት አቅም ነው የሰጠኝ። አትግደል ቀርቷል እንዴ? በጸጋ ሲሆን እየገደልክ ነው እንዴ የምንኖረው? አለመግደል እንድትችል አረገ። ድሮስ አትግደል ይላል፣ ገለ ስትመጣ ነፍሰ ገዳይ ይላል። ለጠፋት ነፍስ በጊዜ ትመጣለህ። ከእግር ከበር እንደወጣ ትሳደባለህ። ከዛ ደግሞ በጊዜ ተመላላሽ በጊዜ ነው የምትመጣው። ደም በደም ነበር ቤተ መቅደሱ። ሁሉም ሰው መስዋዕት እየያዘ ነው የሚመላለሰው። ዋኖስ አቅም የሌለው ዋኖስ ብር አልቆ ዋኖስ ጋር ትመጣለህ። ከዛስ መስዋዕት የለውም ይወገር ተብለህ ትሞታለህ። አትችልም። ኢየሱስ መጣ፣ ሕጉ የሚጠይቀውን በሙሉ አደረገ፣ ከመንገድ ዞር አደረገው። አሁን በሕጉ ምክንያት የሚከሰስ አይደለም የኔ ሕሊና፣ የክርስቶስ ደም በላይ ላይ ያለ። ቀጥሎስ አትስረቅን። አሁን የማይሰርቅ አይደለም የሚያደርገኝ ኢየሱስ፣ እየሰራ ለሌላ የሚያካፍለው ያለው ነው የሚያደርግ። ወንጌል ውስጥ ሲገባ ግልብጥ ነው የሚያደርግ። አየህ፣ የማያምጽ አይደለም የሚያደርግ፣ በጽድቅ የሚኖር ነው የሚያደርግ። አሳዳጁን ወንጌል ሰባኪ ነው ያደረገው። ኃጢአት የሚሰራው የማይሰራ ብቻ አይደለም የሚለው፣ በጽድቅ የሚገዛ ነው የሚሆን። ክብር ለኢየሱስ ይሁን። ባይዘው ሕጉ ከመንገድ ተጠርቆ ተወግዷል ማለት ሕግ የሚባል የለም ሳይሆን መፈጸሚያ አቅም አለ።